የምርህ ነው? ማለት እንዴት ከትንሽ መሳቢያ ተዋል? ስልኳንም አታነሳም፣ ቀለበቱም የለም። ደጋግማ ና እንውጣ እስኪ ቁጭ በል ነይ ባዩሽ ሂጂ። ምንድን ነው ያዛችሁ? ቢላውን ወንድዬ ያዛችሁ እንዳታመልጥ። ቀለበቱን ተቀበልልኝ መጀመሪያ። እንትን ለዘንዶ ሊሰጡት ባሉ ሰዓት አይደለ? ይሄ ቀለበት አብሮ ያስቀመጡት ቀለበት ነው፣ አብሮ የተገኘ ቀለበት ነው። እና ይሰጥሻል፣ እቃውን ስጭና ሰጥሻለሁ። ይሰጥሻል። በቃል ደረጃ ግን የምፈልገው በተግባር ደረጃ ነው። አንደኛው እኛ የምፈልገው ቀለበት ነው አይደለም የሚለውን እኛ ማወቅ ፈልጋለን። ሰላም ውድ ቤተሰቦቻችን እንደምን አላችሁ? እስክንድር ነኝ። ዛሬም እንግዲህ ተመልሰን መተናል። ዛሬ እኔ ራሴ እንግዲህ ማስተዋወቁን ጀምሬ ነው ፕሮግራማችንን የምንጀምረው። ብዙ ነገሮችን አልፈናል። ብዙ ነገሮች አጋጥመውን እያንዳንዱን በድል ተወጥተናል። እግዚአብሔር ከጎናችን ሆኖ ብዙ ነገሮችን ፋይት አድርገናል አይደል? ያሸነፍን ነው። እኛ ተሸናፊዎች አይደለንም። በባለፈው ትንሽ ስሜቴን የሚነኩ ነገሮች ሀፕን አረጉና ያ ትንሽ ስሜታዊ የሚያደርግ ቪዲዮ ተፈጠረ እንጂ እኛ ሁሌም ማሸናፊዎች ነን። ተሸንፈን አናውቅም። ምናልባት ጠላቶች ያሸነፉ ይመስላቸው 2 ደቂቃና 3 ደቂቃ እንሰጣቸዋለን። ከዛ በኋላ ግን መልሰን እናደቃቸዋለን ነው እውነታው። ይሄ ነው። በጣም ደህና ነኝ። አሁን ከሞላ ጎደል ለውጥ አለ። ህመሙም የተወሰነ ደህና ነው። እንዴት ነው እንዳልኩት ይሄ ከቅዝቃዜው ጋር ምናምን የተገናኘ ነው እንጂ ህመሙ ያን ያህል ብዙ ምን ተናገረ ለክፉ የሚሰጥ አይደለም፣ የሚያማርር አይደለም። አካባቢም ያለንበት አካባቢ ትንሽ ቅዝቃዜም ስላለ በተለይ ወደ ማታ አካባቢ ቅዝቃዜ ያለው። ከዛ ውጪ አለንን እስካለን እንግዲህ ተመስገን ነው። እንግዲህ እስኪ በእንደዚህ አይነት ሁኔታ ሆኖ ራሱ ቁጭ ብሎ ያው አንዳንድ ነገሮች የሚቀሩ ነገሮች አሉ ከግሩፕ ጋርም ተያይዞ ማለት ነው። ከዛው ከፈለክ ግን ማለት ነው ከሮቤል ጋር ልታደባደብ ትችላለህ። ከሮቤል ጋር ይሻላል። መጥቶ አይቶኛል። እንግዲህ እደግመዋለሁ ድጋሚ ሲመጣ ነው ከፈለክ አሽዋለሁ። እኔ መራቅ ልበል መሰለኝ። አሁን ጥሩ ኢነርጂ ነው እየተሰማኝ ያለው ታውቃለህ። እንዴት ነው በደንብ ኢነርጂ አለኝ። በተለይ የቅርብ ጓደኞቼ እየመጡ ሲጠይቁኝ ይሄ እንትኑ የነሱ መንፈስ ይጋባባል። አሁን ሮቤልም ዛሬም ደግሞ አንድ ጀግና አለ። ብቻ የነሱ መንፈስ ይጋባባል ታውቃለህ። እኔም ለዚህ እኮ ነው ሰሞኑን ማለት እስኪ የሆነ ሰዓት ላይ እንደውም ሰው እንዳይመጣ የፈለግንበት የራሳችን ምክንያቶች ነበሩ። ለእያንዳንዱ ሰው እስኪ እዚህ ነው ብለን መናገር የለብንም። ነገር ግን ትንሽ እየተሻለ ነገሮችም ላላ እያሉ በሚሄዱበት ሰዓት ነገሮችንም እኛ በሃንድል ማድረግ ስንጀምር እነዚህ ሰዎች እንግዲህ ታውቃላችሁ እስከ ቤታችን ድረስ ነው እየመጡ ያሉት። በቤተሰቦቻችን እየመጡ ነው ያሉት። መደበቅ የፈለግነው ለምንድን ነው? እጃቸው ረጅም ስለሆነ ነገሮችን እኛ መጀመሪያ መቆጣጠር አለብን። እየተቆጣጠር ነው። እስቲ እንግዲህ ያሉትን ነገሮች ወደፊት ምናይ ነው የሚሆነው። ስለዚህ እስኪ አሁን ጤንነቱ መለስ እያለ ሲሄድ ደግሞ ምንድነው የተለያዩ ሰዎች እየመጡ ይጠይቁታል። ቤተሰቦቹም የሚመጡ ሰዎች ይኖራሉ። እነ መስፈኔም አሁን ትንሽ ራቅ ያለ ቦታ ስለሄደ ነው እንጂ መስፈኔ በተደጋጋሚ ነው እየደወለ ያለው። እስኪን ማየት አለብኝ እያለ ያው ሰሞኑን መጥቶ መጠየቁ አይቀርም። ይመጣል መስፈኔ። የባለፈው ቪዲዮ ላይ መስፈኔ ደግሰው መስፈኔ ምርጥ በነገራችን ላይ ቤተሰቦቼ በጣም የዋህ ሰው ነው። እንዴት ነው ብዙ ሰዎች ቪዲዮ ላይ ሲያዩት ያልተረዱት ነገር በዚህ ሚስጥር ላውጣ። እንዲህ ነው መስፈኔ ባይዘው ተፈጥሮ በቃ እንዲህ ዝም ብሎ እንጀራ የሆነ እናት የሆነ ሰው ታውቃለህ። በባህሪው ሆደ ቡቡ ያስታውቃል እኮ በቃ። ለዛም ነው ባለፈው እንደዛ ስንለፋ የነበረውና በጣም ይሄን ቪዲዮ እያየው ከሆነ መስፈኔ ታምባፕ ቴንክ ዩ በጣም ትንሽ እኮ በአንተም እኮ መከራ አይቷል ነግሬሃለሁ አይደለ? በእውነት እንዴ ቤቱ ድረስ እየሄዱ የድብደባውን ሙከራ አድርገውበት ነበር መስፈኔ ላይ ከአንተ ታግተህ በጠፍተህ በነበርክበት ሰዓት እኛንን ሄደን ሁላ ድብ ካሜራ አስቀምጠን ሰዎቹ ሲገቡ ምናምን ያዝናቸው እንጂ ግን ምን አላችሁ? በጣም የሚያሳዝን ነገር ውስጥ ነው የነበረው። ወይንሸት ሳትሆን አቀርም በቃ ከእስኪ ጋር ተያይዞ እንደዚህ ያደረገችው ሁላ እያለ ነበር። ከውስጡ አልወጣም የነበረው ነገርና ያን ሁሉ አሳልፎ ያን ሁሉ መከራ አይቶ እንደዛ እንትን ብሎ በጣም ያሳዝን። በነገራችሁ ላይ እነዚህ ህፃናቶች እዚህ አካባቢ ብዙ ናቸው፣ ግን መብዛቱ አልደበረኝም። አንዳንዴ ምንድነው
ሌባ ሰው መሀል ላይ ነው የሚገባው ይባላል። አሁን እዚህ መሆኔ ማንም ለማወቅ ራሱ አይመቸውም። ጫጫታ አለ እንደዚህ አይነት ቦታ ላይ ነው ብሎ የማይጠረጥረው ፕሪዲክት ለማድረግ አይመችም። ለማንኛውም አለን እስካለን ድረስ ምንም አታስቡ። ከእግዚአብሔር ጋር ነው መሰለኝ ላስገባውና እሺ አስገባ። ቴዳ ወይ አማን ነው እንዴት ነህ? ሰላም ነው እና እንዴት ነህ? ሰላም ነው አማን ነው። አረፍ በልኩት። እሺ ሸበለው ግጥም አለ ግለት ቴዲ ከመምጣቱ ተመልካቾቼ ቴዲ እንዴት ነው? ባለፈው አንተ ነበርክ የነገርከኝ አይደለ? እንደዛ ከሆነ ነገር ጋር ተጋጭታችሁ ብቻ መሀል ላይ ገብቶ ነገሩን አበረደው ምናምንና በቀጥንም ጠጅ ነኝ እያለ ቴዲ አንበሳው ሲሄድ በማሳው ሲጠጣ በጣሳው እየተባለ ይሄ ነው ጎልማሳው እየተባለ ይሄ ነው አንበሳው እንጂ አንበሳው ይሻላል። ብዙ ጊዜ ቤተሰቦች እንግዲህ ቴዲ ነገሮችን በማረጋጋት የሚታወቅ ሰው ነው። ቴዲ ብዙ ነገሮችን የሚደግፈን ሰው ነው። ከካሜራ በስተጀርባ ሆኖ ብዙ ነገሮችን የሰራ ልጅ ነው። እኛ እንደውም ብዙ ጊዜ ወንጀለኞች ጋር እንግዲህ የተወሰነውን በቪዲዮ ያዩታል። ግብ ሲገጥመን፣ ሽጉጥ ሲወጣብን፣ ቢላ ሲወጣብን እኛም ተናደን ሪያክት ልናረግ ስንል ከኋላ ሆኖ የሚያረጋጋን ረጋ ያለ ልጅ ዛሬ ይኸው እንግዲህ አይፈልግም ነበር። እውነት ለመናገር እሱ እንደዚህ መግባቱን ምናምን ፈልጎት አልነበረም። እኛን ትንሽ ፑሽ ያደረግነው ምክንያቱም እኔ እንግዲህ እግሬ ወልቋል። በዚህ እግሬ ልሰራል ተመለሳለህ። አዎ እግዚአብሔር ጋር ግን ምንድነው ቢያንስ አንዳንድ ኬዞች አሉ ቀጥታኛንም እያጠቁን ያሉ ኬዞች እና እነዛን ኬዞች ከወገብ በላይ እኔ ከወገበታ ደግሞ ቴዲ እየተባባለ እኔ ግን ተጠቀምላለሁ ችግር የለም። እና እስኪ ቴዲ ራስህን አስተዋውቃቸው ለተመልካቾች የስንግል ቤተሰቦች። እንግዲህ ቤተሰቦቻችን ቴድሮስ በመባል የምታወቅ ሰው ነኝ። እንግዲህ ከዚህ በፊት ከካሜራ ጀርባ ብዙ ነገሮች አይደል እንዴ ብዙ ነገሮችን አብረን አድርገናል። አቤላም ታውቀዋለህ። ያው አዲስ የሚሆኑት ተመልካቾቻችን ነው። እኛ እርስ በርስ የምንታወቀው ነገር ነው፣ አዲስ ነገራችን አይደለም። እና ብዙ ነገሮችን አሳልፈናል። ብዙ ሪስኮችን ወስደን ብዙ ስራዎችን ሰርተናል። በእውነቱ ያው እንደኔ ፍላጎት ካየኸው ካሜራ ፊት ምናምን መቅረቡ አንተን ይለኝ ነበር። አዎ ግን ያው ያለው ሁኔታ የዝቄ ደግሞ እንደዚህ ጀግናው እንደዚህ በመሆኑ ደግሞ እኛም ካሜራ ፊት ወጥተን ያለውን ነገር በት ብለን እንግዲህ ከግብ እናሳካው ይሆናል። እውነት ነው ቴዲዬ፣ በጣም ፑሽ እንዳደረግን አውቃለሁ፣ እንደገፋፋን አውቃለሁ። እንግዲህ እኛ የቀመስናትን ዱላ ይቅመሳት ብለን ማን ቀምሶ ማን ይቀራል? ዞሮ ቴዲ በጣም ከካሜራ ጀርባ ብዙ ስራዎችን የሰራ ልጅ ነው። እንዴት ነው ይሄ በደንብ ነገሮችን ለማስማማት ይሄ ኪዮስ ላይ እንዳይደርሱ ይሄ ጸብ ላይ እንዳይደርሱ የተሻለውን የሚያደርግ ልጅ ነው። ከገባ ደግሞ አይወጣም። እንግዲህ መሽገር በሉት ላለመጀመር እንሞክራለን። አለመጀመር ነው። ከተጀመረ ግን እንትን አይልም። ዞሮ ቴዲ እንግዲህ ከዚሁ በኋላ እኔም አለው የለሁም አይደለም፣ ግን እንዳልኩ ኬዞችን በተወሰነ መልኩ ከኔም ጋር እየተነጋገርን ሃንድል ያደርጋል። ቀኝ እጃችን ነው። ብዙ ነገሮችን ለመስራት ነው ሀሳባችን። ምንድነው ይሄ የኔ የእግር ሂደት ትንሽ ያው ከመንፈሱም ጋር በለው ከሜዲካል ነገሮችም ጋር በተገናኘ ኢቴክስ ታይም ሶ ያ ሰዓት ሲወስድ ግን ሙሉ ለሙሉ ስለ እግር ብቻ እየተወራ ቪዲዮ አይሰራም። ቪዲዮ ደግሞ የግድ መሰራት አለበት። ውድ ቤተሰቦቻችን ቪዲዮዎቻችን ላይክ፣ ሼር፣ ሰብስክራይብ ስታደርጉ እኛን ነው የምትጠቅሙን። ምክንያቱም ቪዲዮ ራሱን የቻለ ገንዘባችን ስለሆነ ያ ገንዘብ ስለሆነ ይሄን ነገር እንድንሰራ እያደረገን ያለው ሰውን መርዳትም እንቀጥላለን። እኛም ደግሞ ቪዲዮ መስራታችንን እንቀጥላለን። ቴዲ ከኔ ጋር እየተነጋገረ እዚሁ ላይ እኔ እዚሁ ሆኜ ሶልቭ ማድረጋቸውን አስፈላጊ ከሆነ ደግሞ በዊልቸር ሂጄ ሶልቭ የምናደርጋቸው ነገሮች ካሉ እንደዛ፣ ካልሆነ ደግሞ አንተ ከናቤሎም ጋር ሁን ምናምን ሰዎችን ይዘህ የራስህን እርምጃ እየወሰድክ ነው የምታስተካክላቸው ኬዞች ይኖራሉ። በዋናነት ለዛ ነው ቴዲ ዛሬ እንግዲህ ካሜራ ፊት መውጣት አለብህ፣ እስከ መቼ ነው ከጀርባ ሆነህ ደረትህ የምትነፋብኝ ብለን እንግዲህ ወደፊት ይዘህ ነው መተናል። እስኪ ወይ ይቅርታ ባዩሽ ልካት ነው እንዴ? ባዩሽ
አዎ እንትን ነው እዛ ጋር ውሃ አቀብይኝ ምናምን ብያት አልቋል ብላ ወጣ ነበር። አልመጣችም? የለችም? እስኪ ደውልላት። እስኪ ደውልላትና እስኪ ግን እግረ መንገድህን አይመዳን ቀለበቱን እዛ ከስር ነው ያስገባሁት። ከስር ነው ያደረገው? እስኪ ቼክ አድርገው። መሳቢያው ላይ እንዴት ነው? የቀለበቱ ነገር እንደዚህ ፊት ለፊት ታስቀምጠዋለህ? እንደዚህ ይሻላል ብለህ ነው? አላስቀምጠውም። አሁን እኮ እና እሱ አቤሎ ጠዋት ደውሎልኝ እንመጣለን እንደዚህ ማስታወቂያ እንሰራለን ሲለኝ ዝም ብዬ መሳቢያው ላይ አስቀምጬው ነበር። መሳቢያው ትንሹ መሳቢያ ላይ ያው ተተከለ። ቀለበቱ የለም። የምርህን ነው? ማለት እንዴት ከትንሹ መሳቢያ ተው? ስልኳንም አታነሳም፣ ቀለበቱም የለም። ደጋግመህ ና እንውጣ። እስኪ መጣ በስልኳ ነው እንፈልጋት። መጣ አደራ ሳትርቅ መፈልግ ነው። እስኪ ተረጋጋ እሺ። አንተ በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። እንግዲህ ቤተሰቦች እንዳያችሁት ነው። እንግዲህ ቀለበቱ ጠፍቶብናል። ያው ከቴዲ ጋር እንግዲህ ሎኬሽን እንትን እያልኩ ነው አይደል? አዎ ሎኬሽን ውስጥ እንግዲህ ወደዚህ አካባቢ ነው የሚያሳየው። ወደዚህ ነው የሚያሳየው። አዎ ያለውን ነገር ደግሞ እንግዲህ እስቲ አብራችሁ ተከታተሉ። እንትን እንላለን። አዎ በየቦታው እንሂድና ያው ብሸጉደንም የትም እንደማገባ ግልጽ ነው። የትም አትገባም። የት አባቷ ትገባታለች? ታማኝ ነች ብለን ያሰብናት ልጅ እንዴት የሚያክል ሰው እኔ ባዩሽ እንደዚህ ታረጋለች የሚል ምንም አይነት ምንም ወደዚህ ነው የሚያሳየው። ሎኬሽኑ ወደዚህ ነው። ወደዚህ ነው። የሚገርምህ እኮ በተደጋጋሚ ማለት ነው እሷን ልጅ ተጠንቀቋት ምናምን የሚል መልእክት አለው። ግን እንደዚህ በእንደዚህ አይነት ደረጃ እንደዚህ ይሆናል ብዬ ጭራሽ አትመስልም። ጭራሽ መች ታወራለሽ? ግን ደርሰናል። አዎ እዚሁ አካባቢ ነው የሚለው። እዚሁ አካባቢ አይደል? ይሄ ወደዛ ነው። አዎ ወደዛ ነው። የትም አትገባም። እንዴት በምን አሳምኗት እንደሸጎዷት በምን ያሳምኗት? እስቲ አሁን ምንድነው ይሄኛው አይደለም ነው ታችኛው ነው የሚሆነው። ና ታችኛው ነው የሚሆነው። እዚህ ነው የሚሆነው። ና እስቲ ና እዚህ ነው የሚሆነው። እስቲ የትኛው? ይሄኛው ቤት ነው። ይሄ ግቢ ነበር የሚያሳየው መጀመሪያ ላይ ማለት ነው። እዚህ ግቢ ነበር ሲያሳየ ነበር። ይሄኛው ቤት እዚህ ጋር ያለው ነው። የሚያሳየው ደግሞ ፊት ለፊተኛው ቤት ነው። ስለዚህ ገብተን ማረጋገጥ አለብን። እሺ ገብተን እናረጋግጥ። አዎ እያሳየኝ ነው። ራሱ ቤት ነው። እርግጠኛ ነኝ። እዚህ ነው። የትኛው ነው የሚያሳይ ነው? እዚህ ነው የሚያሳየው። እስቲ ምንድነው?
ይኸውልሽ እየሰማሽ ነው? ባዩሽ የታለች? ባዩሽ የታለች? ማንስ ባዩሽ? ባዩሽን አውጣት። ባዩሽ የምትባል ይኸውልህ እኔ አላውቅም። ይኸውልህ ምን ዘራፊ ናችሁ? ምንድን ናችሁ? ሰው ቤት እንደዛ ወጣችሁ? መታወቂያ እናሳይሽ። መታወቂያ እናሳይሽ። ይኸውልሽ ምን ያረከው ነገር አለ እንዴ? ምንድን ነው ያረከው? ገንጥለህ ትገባለህ እንዴ? የሰው ቤት ያረከው ነገር አለ አይደለም። ለምን ገንጥለህ ትገባለህ? ህጋዊ ሰዎች ነን። ይኸውላችሁ አንኳኩተና መግባት ያለብህ ተረጋጋና አዳምጥ። ሰው ቤት በእንደዛ አይነት መልኩ አይደለም መግባት ያለብህ አባት። ይኸውልሽ ያጠፋሽው ጥፋት ከሌለ ምንም እንደዚህ የሚያደርግሽ ነገር የለም። ጥፋት ኖረብኝም አልኖረብኝም ሰው ቤት በእንደዛ አይነት መልኩ አይገባም። እሺ የሰራሽው ስራ አለ? ምን ስራ ምሰራው? የሰራሽው ስራ የለም አይደል? አይደለም። ለምን አንኳኩተህ አትገባም? አይደለም ምንም አይነት ስራ ኖረብኝ አልኖረብኝም በእንደዛ አይነት መልኩ ሰው ቤት መግባት አትችልም። ስሚኝ፣ አንድ ነገር ስሚኝ። ስለ ጮሽ ምንም እንትን ስላላችሁ ምንም የምታመጡት ነገር የለም። እናንተም ደግሞ እንደዚህ ተሰብስባችሁ ስለመጣችሁ ገንጥለህ ስለገባ ምን የምታገኘው ነገር አለ? ህጋዊ ሰዎች ነን። የደበቃችሁት ልጅ አውጣት። ሰላማዊ ሰዎች ነን። እሺ ባዩሽን አውጧት። ባዩሽ ምናልባት ቤት ሳስተለ ሊሆን ይችላል የመጣው። እሺ ስሚት ይያረኝ። ተረጋጋ። ቆይ እንደዚህ አይደለም። ተረጋጋ። ቆይ ቴዲ እኛን ታውቀናለህ። ሲጀመር እኛ ማስረጃ አለን። ይኸውልሽ የምን ማስረጃ ነው የምትለው? እዚህ እንደገባች ማስረጃ የለን። ባይናችን ለምን ማስረጃ እንደ ቤተሰባችን የመጣችሁት ቤተሰባችን የመጣችሁት ይኸውልህ እየሰማኸኝ ነው? እዚህ እንደገባች አትጩህ። ተረጋጋ። አይተናት። ይኸውልሽ እዚህ ማንም የገባ ሰውም የለም ከኔና ከሱ ውጭ ደግሞ እዚህ ቤት የሚኖር ሰው የለም። አይናችንን ልክዱ ነው እንዴ? ያየነው የለም አላያችሁ። ይኸውላችሁ እሺ፣ ሰው ከሌለ ተረጋግተን ቁጭ ብለን እናውራ። ብዙ ቤት አለ እዚህ ግቢ አይደል? በቃ ምንም ነገር የለም አይደል? ማን ፈቅዷችሁ ነው ለዚህ እናንተ እዚህ ቁጭ የምትሉ? ሲጀምር ተረጋግተን ልትቀመጥ እኮ ነው ይፈቅድልሃል አይደለም? ነይ ቁጭ በይ። ቁጭ በይ ነው ተረጋግተን እናውራ። ይኸውልሽ ይታይሻል አይደለ? እኛ መርማሪ ጋዜጠኞች ነን፣ ህጋዊ ሰዎች ነን። እያየሽ ነው አይደለ? ግንም ደግሞ እኛ ደግሞ ሰላማዊ ሰዎች እና ጋዜጠኛ ገንጥሎ ነው የሚገባው ቤት። ሰላማዊ ሰዎች ከሆናችሁ እየነገርናችሁ ያለ ነው ነገር በስነ ስርዓት እያስረዳናችሁ። ስለዚህ ተረጋግታችሁ ሁሉንም ነገር ማስረዳት ምንም ነገር አላስረዳችሁም እኮ በጉልበት እናንተ በኃይል ነው መግባት የፈለጋችሁት መጀመሪያ አይደለ? ህጋዊ ሰዎች ከሆናችሁ እኮ አንኳኩቶ ነው ማለት ነው። ማን ነው? እዚህ ቤት እንደሆነች እኮ ይኸውላችሁ እዚህ ግቢ ብዙ ቤት አለ፣ በዛም በጀርባም ብዙ ቤት አለ። ምናልባት የሆነ አካል ሲገባ አይታችሁ ሊሆን ይችላል። እዚህ ቤት ግን ማንም ሰው የገባ ሰው የለም። እኛ እርግጠኞች ነን ባዩሽ እዚህ ግቢ ብቻ አይደለም እዚህ ቤት ውስጥ እንደገባች ሰዎችም ጠይቀናል። እዚህ ቤት ደግሞ ከኔና ከሰዎች ማንም እንደማይኖር ቤት ውስጥ እኮ ነው ያላችሁ። ማን የት አለ? ማስረጃ አለ። ሌላ ሰው ይታያል እዚህ ማስረጃ አለ። ቆይ አሳያችሁ። ይኸውልሽ እቺን ልሳቃተን ማነት አታውቃትም? ያለቀት አናውቅም። ምን ይሻላል? ምንድን ነው ምን ይሻላል? ሌላ ቦታ ሄደህ ጠይቃ። ይኸውልሽ የሚሻለውማ ካለችበት ቦታ መፈልጎ ማግኘት ነው። ይኸውልህ ስምን አላውቀውም ይቅርታ። አንቺን ብትሆኚ እየነገርናችሁ እዚህ ለመግባቷ ማስረጃ አለን። እዚህ እንደገባች ማስረጃ ካለ የት አለች? ይኸው ቤት ውስጥ እኮ ነው ያለው። ስትገባ አይተናታል። እዚህ ነዋሪ ናችሁ እናንተ? እስኪ ይኸው እዚህ ነዋሪ ናችሁ? በቅርብ ነው የገባችሁት ወይስ ተከራይ ናችሁ? እዚህ የለችም ነው የምትልከው? ጓደኛ ናችሁ ወይስ? ብዙ ቤቶች አሉ በጀርባ። ቤቱን እንፈትሽ ማለት ነው። አይቀርም መፈተሻችን። ይኸውልሽ እያሳየሁሽ እኮ ነው፣ መታወቂያ እያሳየሁሽ ነው። አይተኛል ለመታሽ ነው የኔን ቤት ለመፈተሽ ነው መታወቂያ የተሰጠ? የለችም አላችሁ አይደል? በትፈተሽ ቤቱ ቢፈተሽ ምንድነው ለናንተ? ለምን ነው የሚፈተሸው? የኔ እኮ ሰላማዊ ቤት ነው። ወንጀለኛ ጠፍቶብን እየፈለገ ነው። የሚደበቅበት ቦታ አይደለም። የኔ ቤት በስም አጥፊነት ልትከሰሱ ትችላላችሁ። ይሄ ደግሞ የኛ መብታችን። ችግር የለም። ከሳሽ በማናውቀው ነገር እየወነጀላችሁ ነው ያላችሁ። ወንጀለኛ የሚደበቅበት ምንም አታመጭም ቤት አይደለም። ይሄ ሰላማዊ ቤት ነው። ሰላማዊ ቤት እንደምታየው ይኸው ምንም ነገር የለም። በቃ መልካም። ቤቱን እንፈትሻለን። ሰላማዊ ቤት ከሆነ በሰላም ነው። ለምን አይፈተሽም? የማንን ነው ያለኝ ፍቃድ አይፈተሽም። የሰራችሁ ስራ የደበቃችሁ ስራ እንዴ? እኔን አስፈቅደው ነው መፈተሽም ስለምትነግረን ነገር ምንም እናውቀው ነገር የለም አይደል? ታዲያ ይሄንን ደግሞ ሌላ ቦታ ሄደን መፈተሽ ትችላለህ። ምንም አይገናኝም። ሲጀመር የራሳችሁ ግቢ ነው? የራሳችሁ ግቢ ነው? ተከራይሽ ናችሁ? ብዙ ተከራይ አለ ከጀርባም፣ ከዚህኛው ጀርባ በዚህኛው ብዙ ተከራይ። ምናልባት ተሳስታችሁ ምናልባት ከግቢ ስትመጣ እኮ የሆነ ሰው አይታችሁ ሊሆን ይችላል። እናንተ የምትፈልጉ ሰው ምን ያህል ጊዜ ቆያችሁ እዚህ? ምን ያህል ጊዜ ቆያችሁ? ሌላ ግቢም ሊሆን ይችላል። እዚህ አካባቢ ነው። እዚህ ቤት ከገባችሁ ምንድን ነው የምትሰሩት? እንዴ ስራ ነው እኮ ምንድን ነው የምትሰሩት? ስራው ምን አይነት ስራ ነው? ምን አይነት ስራ ነው የምትሰሩት? የኔ አስፈላጊ ነው ለምን? አዎ ይኸውልህ ሳላስገድድህ ማለት ነው ትነግረኛለህ። እኔ ምንም የምታስገድድበት መብትም ምንም ስልጣንም አይኖርም። ይኸውልህ ትዕቢትህን ወደ ጎን ተውና
በስነ ስርዓት ቲቪት አይደለም በስነ ስርዓት ነው ያለው ቲቪት አለ መብቴን እየተጠቀምኩ ነው ያለው ስራን ሰራለን አላችሁ አይደል ስራን ሰራለን አላችሁ ወንጀል ይሁን የምትሰሩት ምን ይሁን የምትሰሩት አናውቅም አሁን ወደ እናንተ ማለት ነው ወደ እናንተ እኔ ነው ሰራው ይሄን ነው ሰራው ብያ ትሰማኛለህ ማለት ነው ወደ እናንተ የመራን አንድ ነገር አለ ወደ እናንተ የመራን አንድ ነገር አለ እየሰራችሁት ያለ ወንጀል አለ ሰሙኛላችሁ አይደለ በኋላ ግን አንላቀቅ እንደዚህ ማውራት ራሱ ወንጀል ነው እንደዚህ ማውራት ወንጀል ነው ሲጀመር አንተ ያወራ ያለው ራሱ እኔ እኮ ልጅ መብት ስላለኝ ነው እየጠየቅኩሽ ያለው የሆነ ስነ ስርዓት አለ እኔም መብት አለኝ ራሴን የመከራከር የሆነ መረጃ ማስረጃ ስትይዝ ነው አንድን ሰው ስም ማጥፋት የምትችለው ስለዚህ በራሳችሁ የምትተማመኑ ከሆነ በስራችሁ የማታፍሩ ከሆነ ትክክለኛ ስራ የምትሰሩ ከሆነ ስራሽን ስትጠየቂ ለምንድን ነው ዝም ብሎ ለመጣው ለስራ እንደዚህ ነው ስራ እንደዚህ ነው ስራ እንደዚህ ኮፒ ሊሆን ይችላል አቤል ችግር የለው አገባባችን አልተመቻችሁ ይቅርታ ለአገባባችን በጣም ይቅርታ አድርጉልን ነገር ግን ሰላማዊ ሰው ጤነኛ ሰው ከሆናችሁ ቤቱን እንፈትሽ በሰነ ስርዓቱ ይቅርታ ጠይቀን እንወጣለን ከዚህ ይሄ መታወቂያ አይተን ማለት ነው ቤታችንን ዝም ብለን አናስፈልግም ዝም ብሎ ይሄ መታወቂያ ከያንዳንዱ ቤት መታወቂያ እኮ ይገዛል እንትን ይላል የሆነ ነገር አድርጋችሁ አመጣችሁ ሊሆን ይችላል ዝም ብሎ ማናቃችሁ ነው ይሁላ ሰብስባችሁ መጣችሁ እዚህ ጋር ካሜራ ይዛችሁ መጣችሁ ቆይ የደበቃችሁ ለምንድን ነው ሰው ምን ደብቀው የደበቅነው እሱ የለም የምትፈሩት ነገር አለ እኛ ደግሞ ነገር አለ ወንጀለኛ እንደማንፈራ እኮ ለምንድን ነው እየተንተባተባችሁ ያላችሁት ብንንተባተብ ያንስብናል እንዴ ቤቱን ገንጥለህ እኮ ነው የገባው እኔ እኮ ትክክለኛ ሰው ከሆናችሁ ስራሽን ለመናገር ምንድነው የምትሰሩት ተባልሽ አንተን በምን አውቃለሁ አንተን ይሄን ነው የምሰራው ይሄን ነው የምሰራው ልትዘርፈኝስ ቢሆን ምን አውቃለሁ ልዘርፍማ ቢሆን እስካሁን አልዘርፍም ነበር እንዴ ገንጥለህ እኮ ነው የገባው መዝረፍ ብፈልግ አንተ መዝረፍ ብፈልግ እናንተ ትሰሚያለሽ መዝረፍ ብፈልግ ኖሮ ይኸውልሽ ከኋላ የሚታዩ ሰዎች አሉ አይደል ብንፈልግ ማለት ነው ግን እኛ እንደዚህ አይነት ሰዎች አይደለም ህጋዊ ሰዎች ነን ህጋዊ ሰዎች መሆናችንን ደግሞ አይዲም እያሳየውሽ ነው ከፈለግሽ የህግ አካልን መጥራት ትቻለሽ አሁን ነው ቤቱን አይታል ፖሊስ ልጥራ ቤቱን አይታችኋል አይደል ውጡ ፖሊስ እንጥራ ውጡ አይ ራሳችንን እንጠራለን ፖሊስ ልጥራ እንደውም በሩም ተሰብሯል ሲጀመር እንድናሰራልህ ነው ባለው ነገር አሁን የተሰበረው አዎ ተሰብሯል እኛ ባለው ነገር ውሸት ከተገኘ ችግር ይሄን በር ይሁን ምንም ነገር ይደረግልናል ነገር ግን ሰላማዊ ሰው ከሆንክ በደንብ አዳምጥ ሰላማዊ ሰው ከሆንክ ቤቱን እንፈትሽ እንመርምር ቀጥ ብለን እንወጣለን ለምንድን ነው ዝም ብሎ ከሰው ቤት ገብተው እንፈትሽ እንመርምር ቆይ ባልና ሚስት ናችሁ ምንድን ናችሁ ናት አይመለከታችሁ ቴዳ እሺ እንጣ እኔ ግን ትንሽ በመረምራቸው ደስ ይለኛል ጥሩ የምጠይቃችሁ አንዳንድ ነገሮች ካለ ምንም ልፈት ይችላል ከዚህ በኋላ የምታመጣው ለውጥ የለም ይኸውላችሁ ተረጋጉ በመጀመሪያ በመግባታችን እንደዚህ አይነት ሁኔታ በመግባታችን በማስደነገጣችን በጣም ይቅርታ አድርጉልን ወንጀለኛ ጠፍቶብናል ባዩሽ የምትባል ወንጀለኛ ጠፍታብናለች እሷን ማግኘት ግዴታችን ነው አፋልጉኝ ተባበሩኝ ይሄ አሁን ገና ቁም ነገር አወራክ አፋልጉኝ ወንጀለኛ እየፈለግነው ተባበሩኝ ይሄ ባለ ነገር ነው አንተ ምንድነው እዚህ ቤት አለች ብለህ ትገማልክ እኮ እሺ በምን ተባበረ መልኩ ልተባበረ እንችላለን ለሱ ይቅርታ አድርጉልን ይሄን ቤት እንፈትሽና አይተን እንውጣለን እኛ ይሄን ቤት አፈትሽ ከኛ ቤት ምንም አይነት ወንጀለኛም ምንም አይነት ሰው ምን ተባበረ ነገር ካለ በሌላ መንገድ ልንተባበረ እንችላለን ምንድነው በሌላ መንገድ ስለዚህ ምናልባት ያልካትን ሴትዮ ፎቶና ሳይታችሁኛል ከዚህ ስለዚህ እንፈትሽና እንሂድ አይ የኛ ቤት ማንም ወንጀለኛ የሚገባበት የሚወጣበት እንትን አይደለም ሰላማዊ ቤት ነው ስለዚህ ይሄን መፈተሽም መመርመር ማለት ነው እንድንተባበር ከፈለክ ደግሞ ተባበሩ ካልከ እንተባበር እንችላለን ችግር የለም ታዛኝ ነው ችግር የለውም በጸባይ ሞክረናል አልሆነም በግዴታ ሞክረናል አልሆነም እናመሰግናለን ለተቀበላችሁን ማቀባበል ተመልሰን የማያስመጣን ጉዳይ ካለ እንመጣለን የማያስመጣን ከሆነ እናመሰግናለን ተመላለስ ትችላላችሁ
በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። እንግዲህ ተመልካቾቻችን ቤተሰቦች እንዳያችሁት ነው፣ ስታዩት እንደነበረው ነው። እንግዲህ እነዚህ ሰዎች ጋር ገብተናል። በጣም ሲደናገጡ ነበር አይደለ? በጣም ማለት የኛም አገባብ አለ መጀመሪያ ላይ የኛም አገባብ እንዳለ ነው። ነገር ግን ያስደነግጣል። ለማንኛውም ሰው በስልካችን እየተከታተለን አሁን ያለነው እዛው አካባቢ ነው ያለነው፣ ወዴትም አንሄድም። የኛም የተለያዩ ሰዎች ወደዚህ አካባቢ እንዲመጡ እንዲጨምሩ አድርገናል። ግቢ ውስጥ እንዳያችሁት ትንሽ ተለቅ ያለ ግቢ ነው። ምናልባትም እንደዚህ አይነት ነገር የሚሰሩ ሰዎች የራሳቸውን ሰዎች እዚህ ቦታ ላይ እዚህ አካባቢ ላይ ሊያረጉ ስለሚችሉ ሊመድቡ ስለሚችሉ ትልቅ ጥንቃቄ ማድረግ ነው ያለበት። ምን መሰለህ፣ እኔ በጣም እርግጠኛ ነኝ እዚህ ቤት ውስጥ እናቶች 100% እርግጠኛ። ምክንያቱም ልክ ስንገባ ጀምሮ ያላቸው ነገር ለኛ እየሰጡን የነበረበት አመለካከት ቤተሰቦቻችን በጣም ያስታውቃል ከምላችሁ በላይ ማለት ነው። እና እንዳወቅንባቸውም ያወቁ ይመስለኛል፣ በደንብ እንዳወቅንባቸው ያወቁ ይመስለኛል። ቤተሰቦቻችን አንድ ነገር አድርገን ምን አደረግን? ቤት ውስጥ ድብቅ ካሜራ አስቀምጬ ያጡት ያን ድብቅ ካሜራ ደግሞ ተከታትለን የሚሉትን ነገር አይተን ያስ ካለብንም እጅ ከፍንጅ ካልሆነ ቀጥታ ገብተን እጅ ከፍንጅ እንይዛቸዋለን። በእርግጠኝነት አለች። ምናልባትም ዛሬ እኛ ህጋዊነቱን መጠበቅ ስላለብን ዞሮ ዞሮ አንድ ሰው ልከናል። ወንድዬ እየሄደ ነው ከፖሊስ ጣቢያ ደብዳቤ አጽፎ ሊመጣ ማለት ነው ለመፈተሽ። ይህን ነገር ደብዳቤ ከሌለን ደብዳቤ ካልያዝን ዘው ብለን የሰው ቤት ገብተን እንደዚህ መፈተሽ ጥያቄዎችንም መጠየቅ ስለማንችል ወንድዬ ዞሮ ዞሮ እየሄደ ነው ፖሊስ ጣቢያ። ግን ከፖሊስ ጣቢያ ወንድዬ እስከሚመለስ ድረስ የባዩሽን እዛ ቤት እንዳለች ስልኩ እያሳየን እዛ ቤት እንዳለች፣ ግን ወደ ውስጥ እነሱ ፈቃደኛ ካልሆኑ ወደ ጓዳም ወዴትም ዝም ብለን እንደ ማንኛውም ሰው እንደ ማንኛውም ቤት ዝም ብለን የማናውቀው ቤት ላይ ገብተን መፈተሽ ስለማንችል ደብዳቤውን እንጠብቃለን። ጎን ለጎን ደግሞ ድብቁን ካሜራ እንከታተላለን ማለት ነው። ድብቁን ካሜራ እንከታተላለን። ቤተሰቦቻችን በእርግጠኝነት ባዩሽን እጅ ከፍንጅ እንደምንይዛት በደንብ ኮንፊደንሳችን በደንብ ነው እና ብዙ ነገሮች ሊፈጠሩ ይችላሉ። ለምን እጅ ከፍንጅ ስንይዛት ብዙ ነገሮች ሊሉ ይችላሉ። እዚህ ቀለበት ብለው ደግሞ እነሱ የማይከፍሉት ምንም አይነት ስለ ቀለበቱ አይተሃል እንግዲህ ባለፈውም ጠዋትም ከስኬ ጋር እያወራን በነበረበት ሰዓት አንዳንድ ነገር እናንተም እየነገረህ ነበረ። ለዛ ቀለበት ብለው የማይከፍሉት መስዋዕትነት የለም። እኛም ደግሞ የምንፈልገውን ነገር ለማድረግ የማንከፍለው መስዋዕትነት የለም። ሀቅን ያዝነው፣ ሀቅን ይዘን ደግሞ ወደፊት ነው የምንሄደው። ስለዚህ ቤተሰቦቻችን አብራችሁ መሆኑን አብራችሁን ተከታተሉ። ጸሎታችሁ አይለይ፣ ከጎናችሁ እየገባችሁ ያላችሁ አስተያየት ሀሳባችሁ ከጎናችሁ እንደሆናችሁ ሀሳባችሁን አስተያየታችሁን ጻፉልን። እስኪ ይሄን ነገር እንወያይ እንጂ ዝም ብለን እኮ ቁጭ ያልን እኮ ሰዎቹ መጥቶ የለም እንዴት ስትገባ እንዴት እንዳያት ነው ራሱ በጣም ይገርም እንጂ ጀመር ከፊት ከኋላሽ እያየሽ ነው ይቱላል። ማን ነው እንደዚህ ማን ነው የጠቆመው? ጀመር ቤት አሁን እስኪ ይበልና አው ዝግብና
ሲጀመር አንድ የመጣልኝ ሀሳብ አለ። ምን? ይሄን ነገር ቶሎ የሆነ መፍትሄ እንፈልግ። እንዴት? የሆነ መፍትሄ እንፈልግና ቦታውን እንቀይር። እንደው ይሄ ግዴታ ነው። ቤት ራሱ መቀየር አለብን። አዎ አንደኛ የመጀመሪያው ውሳኔያችን አሁን ምንድን ነው የሚሆነው? ቀለበቱን ከሷ እንደተቀበልን ቤት መቀየር ታዲያ ማስበዋል። ይሄን ቀለበት ይሄን ደግሞ ሌሎች ሰዎች ምን እንዳያሉ ቀድመን ደግሞ እኛ ማግኘት ሲጀመር ሌሎች ሰዎች እንደሚፈልጉት አንተ መረጃ የለህም። ብዙ ሰዎች እንደሚፈልጉት እኔ መረጃ ደርሶኛል። አዎ ግን አንቀደም ብዬ ስለማስብ እኔ ማለት ነው እጃችን ገብቶኝ ማለት ትችላለህ። አዎ እሱን እኮ እቺ ደግሞ ካገኙን ያው ያያች ሲጀመር ከፊት ከኋላሽ ከግራ ከቀኝ እያየሽ ነው የጦሩን ያልኳት መጀመሪያ ስልካት እኔ እንደተያዝነው ነው የምቆጥረው። አሁን እንደተያዝነው ነው የምቆጥረው። መፍጠን አለብን። የሚያስፈራ ነገር የለም። አሁን እኮ ከእጃችን እንዳይመጡ ህዝባት ድንግጥ በቃ ከዚህ በኋላ የሚፈጠር ነገር የለም። ሄዱ ከዚህ በኋላ ግግም ያሉ ሰዎች ናቸው። ሰዎቹን አይተሽዋል እኮ ግግም ያሉ ናቸው አውቃለሁ። ግን ደግሞ በቃ ቀለበቱ ከእጃችን ገባ፣ እሷ ከቤታችን ትወጣለች፣ ወደ መጣችበት ትሄዳለች። በቃ ከዚህ በኋላ ምንም የሚሰራ ነገር የለም። መጥቶ ሰው ውለዱ አይደለም መቼሳ ተበላ። ይሄ ነገር ከተያዘ ተበላን። በቃ ምንም ምን ሆነ ነው ሀሳባችን አላማችን ሁሉ ነገር ተጨናግፏል ማለት ነው። እንደዚህ የምትርበተበተው በቃ ከዚህ በኋላ ጨረስን እኮ የሚያስጨንቀን ነገር የለም። ምንም ሳያስፈቅዱ እያየሻል እንዴ? ሳያስፈቅዱ በእርግዶ ሲገቡ ምን እንደሚፈጠር ታውቂያለሽ። ነገ ወዲያ ተመልሶ ሊመጡ ይችላሉ። ይምጡ። ግን አሁን እንመጣለን ብሎ ፎክሮ እኮ ነው የሄዱት። ችግር የለውም። ልጅ አበጃችን አጥተቸው የምንፈልገው ነገር ተቀብለን እሷን ከዚህ ማባረር እኮ ነው። እኔ እንጃ እጠራጠራለሁ። እኔ ሰዎቹ ከሲ ናቸው። አይተሽዋል? አይቻቸዋለሁ። ግን ምንም የሚያመጡት ነገር የለም። ለእነዚህ ተራ ሰዎች ምንድን ነው እንደዚህ የምትጨነቀው? አይደለም ተራ ሰዎች አይደሉም። አይተሽዋል? የሆነ በቃ ሰላቢ ናቸው፣ ተንኮለኞች ናቸው። አይተሽዋል? ሁሉም ስራቸው ራሱ የሆነ እንትን ስለእነሱ ተዋቸው። አሁን ማሰብ ያለብን ምን እናድርግ? እነሱን እርሻቸው። ከዚህ በኋላ እቃው እጃችን ውስጥ እንዳለ ቁጠር። ማድረግ ያለብን እንደወደፊት ምን እናድርግ የሚለውን ብቻ ነው ማሰብ ያለብን። አሁን እነሱ ነገ መጡ ዛሬ መጡ የሚያስጨንቀን ነገር የለም። በቃ አሁን ልጅቷ በእኛ ስር ነው፣ እቃቸው በእኛ ስር ነው። አንደኛ ቤት መቀየር፣ ሁለተኛ ደግሞ ይሄን እቃ ይዘን ግዴታ ክፍለ ሀገር መሄድ አለብን። ዛሬ ነገ ሳምንት ማለት ነው። ይሄን ይዘን ከገባን እኮ ያው ህይወታችን ተቀየረ ማለት ነው። ከዚህ በኋላ የኛ ህይወት ብቻ አይደለም የዘር ማንዘራችን ህይወት በቃ ይሄን ማስተካከል ነገር የለም። በቃ አሁን ወደ ስራ እንግባ። አሁን መቀየር አለብን። ልጅቷን ወደ የሆነ ቦታ መደበቅ አለብን። እሷ ከዚህ በኋላ ወዴት ነው ሳምን ደብቃት? ትውጣ፣ ታምጣና ቀለበታችንን ትስጠን፣ ትውጣ። ከዚህ ቀለበቱን ከሰጠችን በኋላ እኮ ለኛ አስፈላጊ አይደለችም። ምን ማለት ነው ትያዝ ማለት? እንደፈልጓት ያርጉ። እኛ እቃውን ካገኘን በቃ ነው። በቃ ከነሱ ጅማ መግባት የለባትም። ምናልባት አስጨንቀው አስፈራርቷት በኋላ ሰጥቻቸዋለሁ ብትልስ? አይ ከዛ በኋላ ክፍለ ሀገር ከሄድን ከየት ያገኙ ነው? ከዛ በኋላ ከነሱ እጅ ብትገባ እሱ አይመለከተንም። አይመለከተንም። አሁን ስራችንን ጀምርና ማድረግ ያለብንን እንወስንና አላማችንን ግብ ላይ ማድረስ ብቻ ነው ያለብን። እነሱ ነገ መጡ ዛሬ መጡ የሚችላቸው ነገር የለም። ይሄማ የመጀመሪያ ውሳኔያችን ነው አይደለም? ሰፈሩ ምንም ሰው የማይነቃበት ሰፈር መሆን አለበት። ምን ቀይሮ ሰፈር ማለት ነው። ሲጀመር የሰፈሩም እኮ አሪፍ ነበር። ልጅቷ ደንባራ ስለሆነች ነው እንዴ? ይሄው ነው ደንባራ ነው። ግቢውን ተይው እና ክላስ ውስጥ እኮ በርግዶ የገቡት ቀጥታ ከግቢ ስትመጣ ይዩት። እሺ እንዴት እዚህ ቤት ስትገባ እንዴት አይዩት? ይሄ ነገር ከተጀመረ በቃ ይሄ ነገር ካሳካን እኮ እንዴት እንደሚሆን ታውቃለህ። ከዚህ በኋላማ በቃ ህይወታችን ተቀየረ ማለት እኮ ነው። እነዚህ ሰዎች አይታመኑም እንጂ እስካሁን እየፈራህ ነው እንዳለኸው እንጂ አንቺ ትቀልጃለሽ እንዴ? ይሄ ነገር ከተገኘ በቃ እኛ የሞት ሞት ነው የምንሞተው። አንድ ሞት አይደለም። ከዚህ በኋላ አይሞት ከነቤተሰቡ ጨለማ ጨለማ እንደገና ወደ ኋላ የምትመለሰው አንቺ እስካሁን እየፈራህ ነው እንዳለኸው ትቀልሽ ነው እንዴ ያለሽው? ቀለበት አሁን እጃችን ላይ ገብቶ ማድረግ ያለብንን ነገር ጥቅሙን እስኪ ምን አይነት ጥቅም እንዳለው እኮ አንቺ መግለጽ ነው ያለብሽ። የሆነ መረዳት አለብሽ። ምን ያክል ለዛ እኮ ነው ይሄን ያክል መስዋዕትነት የምከፍለው። ከነ ልጅ እኮ ነው ባለ ሀብቱ ነው ሁለሱ አይደል ለይሁ ለመስዋዕትነት የምንከፍለው ታዲያ። እና ይሄን ነገር በቀላል እነዚህ ሰዎች በመጀመሪያው እነዚህ ሰዎች አሁን በተልካሻ ምክንያት እዚህ ገብተው አሁን መጥቶ ከገቡ ደግሞ
እነዚህ ተዋቸው። ከነዚህ በላይ የሚያስፈሩን አለቆቻችሁ ናቸው። ይሄን ይዘን መግባት እነዚህን ተራሶች ተዋቸው። አሁን መፍራት ያለበት እንደውም አለቆቻችሁ ተራሶች አይደለም ተራሶች የተባለው ነው አሁን ሁሉም ነገር የሚያበላሽ። አሁን እነዚህ ያዙን አልያዙን የሚያመጡት ነገር የለም። ግን ካለቆቻችን እጅ ከገባን ያለውን ጉድ ነው መፍራት ያለብን። አስበዋል። እሱን አንድ በይ አንደኛ የኛ ህይወት ይበላሻል። ሁለተኛ ደግሞ ያለቆቻችን ብዙ ተስፋ ብዙ ታሪካቸው አስበ ከነሱ የምናገኘውን ገንዘብ ከቀለበቱ ውጭ ራሱ አስበዋል። እነሱ ካገኙን ብቻ ነው የኛ ህይወት ሊበላሽ የሚችለው። እነሱ ሊያገኙ የሚችሉት እኮ እነዚህ ሰዎች ሲመጡ ነው ሲይዙን ነው። እነዚህ ነገር የለም እነዚህ ሲይዙን ነው እኛ በእነዛ ምን ገለጽ ነው። እንደማንወርቅ 100% እርግጠኛ ነኝ። ለምን ነው እንደዚህ የምትሆነው? እነዚህ ነው መፍራት ያለብን ወይስ ዓላማችን ግብ ማድረስ ነው የሚለው ነው ማሰብ ያለብን? ግብ ለማድረስ እነዚህ ከመጡ ችግር ነው ያለው። ያውቃልሽ እነዚህ ደግሞ አሁን ቀደም እኮ በቃ ግን ብሎ ቢፈትሹን እኮ አዋርዶናል። ትክክለኛ ህግ አካል ቢሆን እኮ እኛ ስላልናቸው አይደለም የሚመለሱት። አስፋው ግርግርግድ አድርገው ቤቱን ሊፈትሹት ይችሉ ነበር። አይታወቅም ምንም ይሄ ያለውን ይሄ ነገር ይዘን ከገባን ያለውን ደስታ ያለውን እሷ እዛ ላይ ያለውን ድባቡን እስኪ አስቢ ዝም ብለሽ ሳይው እስኪ በህሊናሽ እሱን ብቻ ነው ማሰብ ያለብን። በቃ ወላሂ የመለስ ይመጣሉ አይደለም ዋጋ እንዳለው ለዚህ እኮ ሁሉም ቤተሰብ በዚህም የተላከው የሰው ብዛቱን አስቢ። እኛ ይሄን መግለም አለብን። ምንድነው ዋጋ ያለው ነገር ስላሰብን ብቻ ነው አይደለም። ይሄ ቀለበት ምን ያክል ፓወር እንዳለው ምን ያክል የሰው ህይወት ሊቀይር እንደሚችል የአንድ ሰው ህይወት አይደለም የስንት ሰው ህይወት ነው የሚቀይር። ያ ጋር ባለው ይሄን ሀሳብ በቃ ግብ ላይ መድረስ አለብን። እሱን ብቻ ነው አሁን ማጥመስቱን አለብን። ስለዚህ አሁን ስራ እንጀምር። በቃ ልጅቷን እንሸኛት በጣም እንቀበላ እንሸኛት። እሷ ደግሞ የሆነ ሚስጥር አወጣለሁ እንደዚህ እሷን ከተቀበልን የእሷን ከተቀበልን በኋላ ትያዝ እኛ ወተን እንሄዳለን። ችግር የለም። እኛ እንደትወጣ ነው ሰጣጣው መውጣት ትችላለች። ትያዝ ምን እሷ ምን አንድ ተራ እንትን እንደዚህ አይነት አስተሳሰብ እንዳስወግድ በቃ ትምጣና እናስወግድ ቤቱን እንገኝ በቃ ትምጣና እናስገባት ነው። ጥራት እሺ ባዩሽ ነይ በዛው ተደብቀሽ ተኝተሽ ቀረሽ እንዴ? ጭራሽ አሁን ይሄን ካውን ስትምና ባወራኑ መሰረት አንድ ነገር ትንፍሽ ለአንድ ሰው አንድ ይሄን ወሬ ሰማሁ የሚል ሰው ከሰማሁ ካየሁ ወዮልሽ ከኛ ቤተሰብ ሲጀምር አደርንበትን ነገር እንፈጽምና ከዛ በኋላ እሱን እሰጥሻለሁ። እሱ ይሰጥሻል። ችግር የለውም። እሱ ይሰጥሻል። ችግር የለውም ሳይሆን እፊት ለፊቴ ስታቀርቡልኝ እኔ እሰጣችኋለሁ፣ እናንተ ምትሰጡኝ እኔ እሰጣችኋለሁ። ሲጀመር ምንም ጥንቃቄ የሚባል ነገር የለብሽ። ምንም ማለት ነው። አንቺ አሁን ኔጋ የተንተባተብሽ የምታወሪበት ነገር አቁም። ግቢ ድረስ ትገቢ ከነቤተሰቦች ጥቅም አድርጌ ነው ማለት ነው። እዚህ ቤት ስትገቢ እንዴት ነው ትተቂሻልሽው? በቤተሰቦች ስለመጣብኝ ነው እንጂ እኮ በገንዘብ እኮ መቼም አልሸነፍልህም ነበር። ምንም ነገር ከዚህች ቤት እንዳትወጪ ነው ማለት ነው። የሰማሽ ጭራሽ ጋር ጥልት ያምሻል እንዴ? ከእጄ እኮ ነው ገብተሻል። አሁን እቃውን ስጭኝ። ካንቺ ሌላ ምንም የምንፈልገው ነገር የለም። መጀመሪያ ገንዘቤን አቅርቡልኝ። ምን ማለት ነው? ገንዘቡን ታስቀምጡልኝ ይሰጣችኋል። መጀመሪያ ገንዘቡን ነው የምፈልገው። መጀመሪያ ገንዘብ ከተመች ወዲህ ነው የሚሰጠው። እቃው ተሰጥቶ እኮ ነው ገንዘብ የሚሰጠው። እቃው እኮ ይኸው አስቀምጪ ከቤት ነገሩ መሆን ያለበት እንጂ የበለጠውን ሳላስገድድሽ የቀረውን የሚያሳስብሽ የወሰድሽው ነው የሚያሳስብሽ። ምንም እስከ አሁንም እኮ አስገድደኸኝ ነው እየወሰድክ ያለው። ሳላስገድድሽ አትበለኝ። ስለዚህ ብሩን መጀመሪያ ፊት ለፊት ያቅርብልኝ። እሺ አስቀምጪው እኮ ብሩን ስታመጣልኝ እየነገርኩሽ እኮ ስለራስሽ ህይወት አለ ብዬ ነገርኩሽ ያለሁሽ እኔ ስለ ቤተሰቦቼ ብዬ ነው እዚህ ሁሉ። ስለዚህ ያንቺ አንድ ህይወት ብቻ ሳይሆን የቤተሰቦችሽ ሙሉ ህይወት ሊያሳስብሽ ይገባል። አሁን የቀረው ሽራፍ ሳንቲም አያሳስብሽም። ከነ ቤተሰብሽ ምንም አይነት ነገር በቃ እዚህ ሀገር እንዳትኖሩ ማለት ነው። ይሄን ደግሞ የማድረግ ፓወር እንዳለን ታውቂያለሽ አይደል? አሁን ቤተሰቦችሽ አትበሉ። አዎ ቤተሰቦችሽ። ስለዚህ ገንዘቡን አምጡና ገንዘቡ ስታመጡ እቃውን ስጭንና ገንዘቡን እንሰጥሻለን። ተገደሽ ማለት ነው። ይሰማሽኝ አይደል? እስኪ ውጪ መውጣት ትችያለሽ። አትችይም። ተይዘሻል። ምንም
ቆይ እስኪ ቆይ ተዋት። የወሰድሽው ገንዘብ ነው የሚመጣው? የቀረብሽ ገንዘብ? የቀረውንም ገንዘብ ነው ታዲያ። የቀረሽ ሽርራፊ ሳንቲም ነው? አዎ ይሰጥሻል። እቃውን ስጪና እሰጥሻለሁ። ይሰጥሻል። በቃል ደረጃ ግን የምፈልገው በተግባር ደረጃ ነው። አንደኛ እኛ የምንፈልገው ቀለበት ነው አይደለም የሚለውን እኛ ማወቅ ካላመጣችሁልኝ አልሰጣችሁም። ትወስኛለሽ? እንደዚህ ለቤተሰቦች አታስቢም ነው? እቃውን እንድሰጣችሁ ከፈለጋችሁ ቀለበቱን ከፈለጋችሁት ገንዘቤን ጨርሳችሁ ስጡ። ገንዘብሽ ይሰጥሻል እኮ እቃውን መጀመሪያ እንየው፣ በእጃችን ይዋን ነው ሳልልክልሽ ከአሁን ጀምሮ የሆነ እንዲበታተኑ ሳልልክልሽ መላክ የምችለው ነገር አለ። አረባ ይሄ ደግሞ እኛ 1 ደቂቃ የማይፈጅብን ታውቂያለሽ። ይሄን ለማድረግ ደቂቃ አይደለም ሰከንድ አይፈጅብን። አላምንሽም? ይኸውላችሁ አላምን ከቤተሰቦች አናት ላይ ወረድ በሉና እኔ ፊት ለፊታችኋለሁ። እኔ እንደፈለጋችሁ ልታደርጉ ትችላላችሁ። የኛ ያንቺ ህይወት አንድ ህይወት ብቻ ነው ለኛል። ግዴታችን ደንታችን አይደለም። እሺ ድርድራችንን አንዘንጋ። በቃ ተደራድረን አይደል የመጣነው? ድርድራችንን ይዘረጋል አይደለም። ቀለበቱን ስጭንና ገንዘብ ይሰጥሻል ነው። በቃ ገንዘቤን ስጡኝ፣ እኔም ቀለበቱን ትዕግስቴን እያስጨረስሽኝ ነው። ስጭኝ እቃውን። ከመቼ ወዲህ ነው ደግሞ እንደዚህ ኮራጀን እንብልሽ ማለት የጀመርሽው? ስጭኝ እቃውን አስቀምጪ። ቁጭ አድርገን ነው ገንዘብሽ ይሰጥሽ። ቅድሚያ ገንዘቡን ስጠኝ። ይሰጥሻል አልኩ። ሌላ ውሳኔ እንድንወስን ያስገደድሽ ነው ያለሽው ሴትዮ። እሺ ገንዘቡን እኮ እኔም እዚህ ጋር አስቀምጡት። እኔም እቃው እኮ እጄ ላይ ነው ያለው። እቃውን ማስቀመጥ እችላለሁ። የኛም ገንዘባችን እኮ እጃችን ላይ ነው ያለው። እቃውን ስጪን እንየው፣ ገንዘብሽ ይሰጥሻል። አስቀምጪ። ቆይ መልሼ ልደውል። ቆይ አስቀምጪ። እቃውን አስቀምጪ። ቅድሚያ ገንዘብ አስቀምጪ አልኩሽ። እዚህ ያቃጠልሽብን ያለሽው ሴትዮ። አንድ ደቂቃ አይደለም 1 ሰከንድ በጣም ውድ ጊዜያችን ነው ለኛ። እሺ ከማን ቤት እንዳለሽ ታውቂያለሽ? እኔም ለገንዘብ ስለሆነ ለገንዘብና ለቤተሰቦቼ ስል እዚህ ጣጣ ውስጥ እስከገባው ድረስ እንደማስፈልጋለሁ። ለቤተሰቦቼ ሲባዳረሻ ትዘንጊው። እያከበርኩሽ ነው። አስቀምጪ። አላስቀምጥም። መኖር አትፈልጊም ማለት ነው? በመጨረሻ ሰዓት ተስፋ ቆረጥሽ? መቼም ተስፋ አልቆርጥም። ስለዚህማ ገንዘብ በተደራደርነው መሰረት ነው እንጂ ብዬ በነፃ ልሰጣችሁ አልችልም። እኛ እኮ ያን ሁላ ብር የከፈልንሽ ስላመንሽ ብቻ አይደለም እንሰጥሻለን። ግዴታሽም ሆኖ ቀለበት የምንፈልገውን ቀለበት እጃችን እንደምታስገቢ ስለማናውቅ እሱ ገንዘብ ስንት ብር ነው የቀረሽ? የቀረውን ማታውቀው የለ እንዴ? ለምን ይጠይቀኛል? ይሰጠው ችግር የለውም። መጀመሪያ ግን ቀለበት አሁን ገንዘቡን ይሰጥሻል። እቃውን ሰጥሽ ውልቅ ቅርሽ የት እንደምትሄጂ ምናምን አይመለከትም። ቤት ለአንድ ሰው ይህን ነገር ወሬ ከገሌ ሰማው ከልጅቷ ከምናምን ከነ ቤተሰቦች ፈረድሽ። በራስሽ መፍረድ ነው። እየነገርኩሽ ነው ያለው። እያስፈራራው አይደለም። እያስፈራራ ነው እንጂ ይሄ እያስፈራራው ነው። ሪል ነው። አደርገዋለሁ ወይስ አደርገዋለሁ። ሪል ነው። እያስፈራራውሽ አይደለም ማለት ነው። ማስፈራራት ማለት አስፈራርቶ ሞተው ነው። እኔ አደርገዋለሁ። እየነገርኩሽ ነው ያለው። በጣም ጥሩ። ፈጠን በይ። ጭራሽ ከቤት ገብተሽ እንደዚህ ትከራከሪያለሽ? ይኸው ገንዘብ አሁንስ ይሄን የቀረሽ ገንዘባ? ጨካኝ አረመኔ እርኩስ ነሽ። እሺ ትሰጪዋለሽ? እስከዚህ ድረስ እንደሆነ አትርሺ። አስቀምጪ። አሁን ታስቀምጪዋለሽ ወይስ? አስቀምጪ። ይሄን ነው ገንዘብሽ? አስቀምጪ። ይሄን ነው ገንዘብ ብለሽ የምትሰጪኝ? አስቀምጪ። እቃውን አስቀምጪ። በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን።
ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በአንድ ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅን እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተን በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። ተመልካቾቻችን ስታዩት እንደነበረው ነው። ቴዳ እዚሁ ነው ያለችው። ባዩሽ እዚሁ ነው ያለችው። ስለዚህ ገብተን ቀለበቱም እጇ ላይ ነው ያለው። እያስፈራሯት ነው አይደል ያለው። እንግዲህ ክርክሩ በጣም እየጦፈ ነው ያለው። ውስጥ ላይ ያለው ክርክር እየተጧጧፈ ነው። ብንሰማቸው ደስ ይለኝ ነበር፣ የምንፈልጋቸውን አንዳንድ መረጃዎች ማስረጃዎች ለማግኘት ግን ዞሮ ገብተን የምናወጣጣቸው ነው የሚሆነው። ሌላ ተልእኮች ሲያወሩ ከሰማቸው ማለት ነው እስኬን ለመግደል ማለት ነው ልክ እንደናሱ የተለያዩ ሰዎች የተላኩ አሉ። ስለዚህ ማን ናቸው እነሱ የሚለውንም ጭምር የተላኩት ሰዎች እነማን ናቸው የላኳቸው የሚለውንም ገብተን ማወቅ አለብን። እጇ ላይ ቢላይ ስለያዘች ነው እንጂ ብዙ ጉር ነበር የምንሰማቸው። ዞሮ አሁን ንግባ። ሌላ ነገር ሳይደርስ የት ናቸው? ውስጥ አይደለ? ውስጥ ናቸው አይደለ? ንግባባቸው። ምንድን ባዩሽ እዚህ ነው ያለሽው? ቁጭ በል አንተ። ነይ ባዩሽ ሂጂ። ምንድን ነው ያዛችሁ? ቢላውን ወንድዬ ያዛችሁ። እንዳታመልጥ ቀለበቱን ተቀበላት። ቀለበቱን ተቀበልልኝ መጀመሪያ። አንተ በረም ፈትሽ ነበር። በጣም ጭራሽ ሊገላት ነበረ። ነግሬሽ ነበር። በዚህ ጋር ስማ አታወራ ተነሳብህ ሰይጣን። ምንድን ነው በደንብ ከደራችሁ እናንተ? ዝም በል። የሰራሽውን ከሰራሽ በኋላ አንገትሽን መድፋት ምንም አያዋጣሽ። አረክሽው ነገር በደንብ ትችላላችሁ። ምን ነው ኮኛ የምትፈልጉት? ለቀው እንዳትነካ። ምንድን ነው እንዳነካ? ይኸውልሽ ጠፈጥፈሽ ነው አንቺንም። ዝም በል አንተ ዝም በል። ይኸውልህ ነው ዝም በል ጨምር እንዳለሁ። ወንድዬ ቀለበቱን ተቀበላት መጀመሪያ። ምንድን ነው ቅድም ስትል የነበረው? ንጹዎቹ ሰዎች ምንድን ነው ስትል የነበረው? ወንበዴ እንደሆናችሁ ገብቶኝ ነበር። ወንበዴ ከአንተ የበለጠ ወንበዴ አለ እኮ። አሁን ተያዘ እኮ በቢላ እያስፈራረሻል። ከዚህ በላይ ምንም ነገር ልታውቃችልም። ፈልገው ነገር እኛ መስሎኝ ማለት ማስረጃ ይዘንብሻል። ጨዋ ሲያጫውትሽ የነበረው ምንድን ነው? ከሰዎች ገብተው መረብ እቃችሁን ውሰዱ። እንደዚህ ቀላል እኛን ተውን በቃ። ትችላላችሁ፣ እንደምትችሉ አምነናል። ኧረ እባክሽ ጥሩ። ካሜራው እንግዲህ ቤተሰቦች አሁን ቀለበቱን መቀበል አለብን። ከአፍታ ቆይታ በኋላ ከእነሱ ጋር የምንመለስ ነው የሚሆነው። ተከታተሉ። እንግዲህ ቤተሰቦች እያያችሁት እንደነበረው በጣም የሚያሳዝን ነገር ነው ያጋጠመን። እኔ ባዩሽ እንደዚህ አይነት ነገር ታረጋለች ብዬ እንግዲህ በተደጋጋሚ እቺ ልጅ ለብዙ ጊዜ ለአሁን ብቻ አይደለም እንግዲህ እንደዚህ አይነት ነገር ሲያጋጥሙን እስከም የሆነ ሰዓት ከዚህ በፊት እንደዚህ አይነት ነገር ያጋጠመው ጊዜ በችግራችን ጊዜ በተለያዩ በችግራችን ጊዜ እየመጣች በስራ የምታግዘን ሰው የነበረች እንደዚህ ብዙ ቪክቲሞች ሲያጋጥሙን ብዙ ችግር የገጠማቸው ሰዎች ሲያጋጥሙን እየመጣች እየረዳች ምግብ ምናምን እየሰራች የምትተባበረን ሴት ናት። እንግዲህ ቴዳ ታውቃታለህ። ይህን ሰሞን ግን ያው የተለየ አንዳንድ ባህሪ ነበራት ለማለት ያስቸግራል። ምክንያቱም እንደዚህ ናት ብለን እኛ እሷን ለመከታተል የምናደርገው ነገር የለም። ግን ያው ካሁን በኋላ ሁሉ ነገራችንን ንቁ ማድረግ እንዳለብን
በደንብ ከድብቁ ካሜራ ውጪ እኛ ጋር የሚመጡትን ሰዎች የሚቀጠሩትን ሰዎች ስራ የሚሰሩትን የተለያዩ ሰዎች በደንብ እነማን ናቸው የሚለውን በደንብ ማጥናት እንዳለብን ነው እየተሰማኝ ያለው። እውነት ነው። ምን መሰለህ ሀቢል፣ በእውነቱ እኔ እሷ እንደዚህ ታደርጋለች ብዬ በፍጹም አስቤም አላውቅም። ጭራሽ ማለት ከታማኝ ሰራተኞች መሀል አንዷ ነች ማለት እንደዚህ አይነት ነገር ጭራሽ አይምሮ ውስጥ ላይ ይመጣል ብዬ አስቤ አላውቅም። በገንዘብም በምንም ያቷላውታል ብዬ አስቤ አላውቅም ነበር። ያው ቤተሰቡም እንደዚህ አይነት ነገር ውስጥ ገባ ሪስክ አለው የኛ ስራ ታውቀዋለህ። ለቤተሰብ ጥበቃ ተደርጎ ምናምን ነው እዚህ ስራ ውስጥ የሚገባ። ያንንም ነገር ታውቃለች ብዬ ስለማስብ በምንም ነገር አስፈራርተውም ሊሆን ይችላል አታለውም እንደዚህ አይነት ነገር ውስጥ ያስገቧታል ብዬ አላስብም ነበር። ቤተሰቦቻችን እንግዲህ አሁን ላይ ደግሞ ያጋጠመን ነገር የራሳችን የምንላት ትንከባከብልናለች ብለን ከጎናችን ትሆናለች ብለን የምናስባት ልጅ ይኸው እንግዲህ እንደዚህ አይነት ሁኔታ ውስጥ ደግሞ አገኘናት።